ራእይ ነቅተሽ የምታየው ህልም ግን ተኝተን የምናየው ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው። ይሄ የሆነ መስክ ላይ የሆንኩ ይመስለኛል። ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። መጀመሪያ ህልም ከሶስት መንገድ ነው፣ ከሶስት ነገር ነው የሚታየው። አንደኛው፣ ሁለተኛው፣ ሶስተኛው። ህልም እንግዲህ ትክክል ሊሆን የሚችልበት እድል አንድ ሶስተኛ ነው ማለት ነው። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ የግድ በህልም ብቻ መነገር ያለበት ነገር ሲሆን ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንዳንድ ሰው ይሄ ቀን አይሆነኝም ይላል። ሰይጣን የሚገርምሽ ለምሳሌ በጨረቃ የሚጥላቸው ሰዎች ነበሩ። እቅዳችሁን አታውሩ፣ በአፍ ይሄዳል። ጸሎተኛ የሆነ አባት ህልም ያሳየዋል። ሰይጣን ጌታን የሰቀሉ አይሁድ ገነት ውስጥ ነው፣ ክርስቲያኖች ሲኦል ውስጥ ነው። በህልም እኔ አንቺ እንዳገባ ተነግሮኛል። ህልም ከታየ ጥርት ብሎ ነው የሚታይ። ህልምና ራእይ እንግዲህ ራእይ ነቅተሽ የምታየው ማለት ሰው ሳይተኛ ነቅቶ ሰማይ ተከፍቶ የሆነ ነገር ከታየው ወይም መልአክ ተገልጾ ከታየው ምንም አይነት ሪቪሌሽን ከኖረ እሱ ራእይ ይባላል። ህልም ግን ተኝተን የምናየው ነው። በእውነት በጣም ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው። አሁን የቤተክርስቲያናችን የመጀመሪያ የአራተኛው መቶ ክፍለ ዘመን ሞናስቲሲዝምን ወይም ምንኩስናን የጀመረው ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። መጀመሪያ ህልም ከሶስት መንገድ ነው፣ ከሶስት ነገር ነው የሚታየው። አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ። ህልም ከስራ ብዛት ይታያል። ሰው ከዋለበት ውሎ ካደገበት አስተዳደግ ምናልባት እዚህ ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ አተኮሩበት እንጂ ማለት ነው። እና ከስራ ብዛት ይታያል ይላል ከሐሞት የሚለው የኛ መጽሐፍ ማለት ነው። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ነው። ህልም እንግዲህ ትክክል ሊሆን የሚችልበት እድል አንድ ሶስተኛ ነው ማለት ነው። በሃይማኖት ትምህርት ከእግዚአብሔር የሚታይበት ከስራ ብዛት ከውሎ ከኤክስፒሪየንስ ሊታይ ይችላል፣ ከሰይጣን ሊታይ ይችላል። ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው አንድ ሶስተኛ ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርገው። አሁን ይህን ስል ምናልባት ብዙ ሰዎች አላይም እኮ እኔ በቃ በስንት አንዴ ነው የማየው ካየው ጠብ አይልም ይላል የሁሉም ሰው። እግዚአብሔር ህልም ያሳያል። አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መነገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ሊሆን ይችላል በህይወት ዘመን። በነገራችን ህልም ብቻ አይደለም፣ ትንቢትም። ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱሉ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ አይውሉ። ወደ ህልምም ስንመጣ በህልም ብቻ መነገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው አይችልም። አንደኛ ነፃ ፈቃዱን መንካት ነው፣ አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት፣ በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ እንዴ የዛሬው ህልም ደግሞ ጭራሽ አምላክን ትወልጃለሽ እንዴት አይነት ነገር ነው ልትል ትችላለች። አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበት። ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታይ። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ። ለምሳሌ ትልቅ ሐውልት አየው፣ ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ቀጥሎ የእንጨት ነው፣ ሴንቲሜትሩ እንደዚህ ነው፣ ቁመቱ እንዲህ ነው፣ ወርዱ እንዲህ ነው የሚል በጣም አኪዩሬት የሆነ ህልም ነው ያዩት። እግዚአብሔር ሲያሳይ
ብዥ ያለ ህልም አባዬም ይመስለኛል እማዬም ትመስለኛለች ሲሄድም ይመስለኛል ስመጣም ይመስለኛል አይነት ህልም የለው። ሌላው ከታየ ትክክለኛ ሆኖ ጥርት ብሎ ነው የሚታየው። አንድ ሁለት ያሳያል ያንኑ ሐሳብ ያለው ህልም። መጽሐፍ ቅዱስ ላይ ህልም ያዩ ሰዎች ሲደግሙት እናያለን ያንኑ ህልም። ኤግዛክት እሱን ባይሆንም ሐሳቡ ለምሳሌ ፈርዖን 7 የረሃብ ዓመታት እንደሚመጡ የሚያሳይ 2 ህልሞች አየ። ሌሎችም እንደዚህ ደግሞም ተኛ አለመ ይላል። ስለዚህ በአጠቃላይ ግን ዲስከሬጂንግ ነው የቤተክርስቲያናችን መጽሐፍት ህልም ላይ የሚሰጡን ነገር ጥንቃቄ እንድናደርግ፣ በጣም የሚያውከን የሚደጋገም ህልም ሲሆን ወደ ንስሐ አባቶቻችን እንድንሄድና እንድናማክር፣ ደግሞ የእኛን ሐሳብ ሪፍሌክሽን አይደለ ህልሙ አንዱ። ስለዚህ ምን አይነት ሁኔታ ላይ ነው ያለው፣ ምንድነው እየተሰማ ያለው፣ ምን ጭንቀት አለብሽ ወይ እንደዚህ ያለብህ ወይ ብለው ያለውን ሲቹዌሽን ምልክት ስለሆነ ያለንበት ሲቹዌሽን ኦብዘርቭ አድርገው ካለንበት ችግር ሊያወጡ ይችላሉ። እና ለምሳሌ አንዳንድ ሰው ይሄ ቀን አይሆነኝም ይላል፣ እንደዚህ ቀን እንትን ቀን የሆነ ነገር ይደርስብኛል ይላል። ሰይጣን የሚገርምሽ ለምሳሌ በጨረቃ የሚጥላቸው ሰዎች ነበሩ። ከዛ ለሆኑ ያህል ዓመታት ይገርምሻል በጣም ብዙ ሰዎች ጨረቃን አምላክ ነች ብለው ማምለክ ጀምረው፣ ማለት ታይሚንጉን ተከትሎ ጨረቃ ተከትሎ ነው የሚጥላቸው። ከዚህ በላይ ፓተርን ማንበብ አለ። አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል ይባላል። በአፍ ይሄዳል ማለት ሰይጣን ይሰማዋል ነው። እና እንዲህ ላረግ ነው ራሱ አትበሉ የሚባልበትም አንዱ ምክንያት እናደርጋለን ብለን የምናስበውን ነገር ከማውራት በፊት መጀመሪያ ብንይዘው የሚመረጥበት ምክንያት ያ ነው። እና ከእንደዚህ አይነት ጋር በተያያዘ ኦልሬዲ በዛ ጉዳይ ላይ ያለንን ፍርሃት፣ በዛ ጉዳይ ላይ ያለንን ጭንቀት፣ የእኛን ፕሪጁዲስ ተጠቅሞ ይረብሻል፣ ሊያውከን ይችላል። እንደውም ወደ ዜና ወደ አባቶች ታሪክ ስትመጪ ሰይጣን በህልም ስላታልላቸው ብዙ ሰዎች ታሪክ ብሎ ታገኛለች። ጭራሽ ከመንፈሳዊ ህይወት ያስወጣቸዋል። ለምሳሌ አንዱን ክርስቲያን ነው፣ መነኩሴ ነው፣ ጸሎተኛ የሆነ አባት ህልም ያሳየዋል ሰይጣን። ከዛ ህልሙ ምንድነው የሚያየው? አይሁድ ጌታን የሰቀሉ አይሁድ ገነት ውስጥ ነው፣ ክርስቲያኖች ሲኦል ውስጥ ነው ያ። ስለዚህ ክርስትና ውሸት ነው ማለት ነው ብሎ በዛ ህልም ተማምኖ ወደ አይሁድ እምነት ይዞራል፣ እምነት እስከ ማስቀየር ድረስ። ይሄ ፎልስ ሪቪሌሽን ፎልስ ራእይ ማለት ነው። እና በጣም ፐርሲው የሚያደርገው ከሆነ ደግሞ አንድ ሰው በቃ የሆነ ነገር ለማየት በጣም ዴስፕሬት ሆኖ ተንገብግቦ የሚጠባበቅ ከሆነ ሰይጣን ይጫወትበታል። የዲያብሎስ መጫወቻ ነው ያለው ይሄንን ነው። በጣም ፍላጎት ካለኝ የሆነ ምልክት ለማየት የሆነ ጀስቲፊኬሽን ለመስማት በህልሜ እንዲታይቶኝ ነው ምናምን ለማለት የምጓጓ ከሆነ በደንብ ያደርጋል። ከዛ በኋላ የማይሆን ህልም አይተው አዲስ ሃይማኖት የፈጠሩ ሰዎች አሉ። የገዛ ህልማቸው አሳስቷቸው ማለት ሰይጣን ውስጣቸው ያለውን ፍላጎት መነሻ አድርጎ ድንግል ማርያም ታይታኝ እንዲህ ብላኝ፣ ገብርኤል ታይቶኝ እንዲህ ብሎኝ እንደዚህ የሚሉ ሰዎች ማለት ነው። እንደዚህ አይነት ነገር ሲሆን በቤተክርስቲያን ስርዓት እንደሚደረገው ገዳሙስ ቢሆን ከመነኮሳቱ ማለት ወደ አበምኔቱ ሄዶ ጸሎት እንዲደረግበት፣ በትክክል ደግሞ ከሆነ አንዳንድ ሰዎች በህልም እኔ አንቺ እንዳገባ ተነግሮኛል ብለው ሴቶች የሚያስቸግሩ ወንዶች አሉ። አንደኛ ደብዳቤ ግልባጭ አሉ አይደለ? መኖር አለበት። እና ጥርት ዮሴፍ እንኳን በማይመለከተው ይዛሃት ሽሽ ለማለት ታየው አይደል ህልም። ወይ ሚስቴን ልጥራት ብሏል እኮ የሶምሶን አባት ማኑሄ ሚስት ትጸንሳለች ምናምን ሲለው ከሚስቱ ጋር ሆኖ ድጋሚ እንዲመጣ ጸለየ የሚመለከተው አካል ይህን ጉዳይ። እና እንደዚህ ብለው ከልት የፈጠሩ አሉ። የሆነ ህልም አየን እንደዚህ ምናምን ብለው እና በጣም ጥንቃቄ የሚፈልግ ነገር